አትለፍ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። እግዚአብሔር በሰጠኝ እድሜ ጊዜ ውስጥ በእውነት ብዙ እየታዘብኩ ያለው ነገር ስላለ ነው። በእውነት አንድ ነገር እውነት ነው ልትሉ ትችላላችሁ እና ይሄንን ሼር እንድታደርጉ አሳስባችኋለሁ። አማኝ ሆናችሁ በተለይ እንድታዳምጡ እንዱ ጌታን ጊዜ የምትጠባበቁ የእግዚአብሔርን ጊዜ በተስፋ ራእይ ካላችሁ እንድትጠብቁ ተሳስባችኋል። በዚህ ሰዓት በዚህ ስፍራ ላይ የቆምኩት እኔ ነብይ ዘማች ዳንኤል እንግዲህ ከባሳ ነኝ ስላችሁ ሁሌ ማብራሪያ እየሰጠው እገኛለሁ። እኔ ግን ሰዎች ይገርሙኛል። የእግዚአብሔር ቃል እንደዚህ ነው የሚለው ወገኔ፣ እግዚአብሔር የዚህን ዓለም ጥበብ ዕውቀት አለን የሚሉትን ሊያስንቃቸው ላዋርዳቸው ምኖቹን መረጣቸው ይላል። ደካሞቹን ያልተማሩትን ሃሁ ያልቆጠሩትን መረጣቸው ይላል። እነን ግንዛቤ ውስጥ ሰዎች ሳስገቡ ቀርቶ ብዙ ትችት በሰዎች ላይ ሊሰጡ ይችላሉ። እግዚአብሔር በቀባቸው ሰዎች ላይ ማለት ነው። ስለዚህ ዛሬ ማለት የፈለኩት ነገር የቃሉ ምስጢር የምታውቁ ሰዎች እናንተ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አስተውልም ይላል። ስለዚህ እንዳይፈረድብህ ደግሞ በማንም ላይ ደግሞ አትፍረድበት ይላል። ስለዚህ ዛሬ ብዙዎች እየፈረዱና ዕውቅና እየሰጡ የሚገኙት ከፍታ ዝቅታ የሚሰጡ ወንጌል ይዘናል ብሎ ከፍታ ዝቅታ ለሚሰጡት አድርሱልኝ። በእውነት እግዚአብሔር የቀባቸው እግዚአብሔር ያስነሳቸው ዘመንን አምጥቶ አይኖቻችሁ እያየ እግዚአብሔር እንደሚያስነሳቸው አትዘንጉ። ሃሌሉያ። ስለዚህ ላንዱ ነው የሚለው ነው ላልተረዳና ላላወቀ ታናሽነታችሁ ማንም አይናቅላል። እየናቃችሁ ላላችሁ ለምስኪኖች ጊዜ መጥቷል፣ ሰዓት መጥቷል። ጊዜ መጥቷል፣ ሰዓት መጥቷል። ጻድቁ የሚገለጥበት እውነትን ስራ የሚሰራ ሰው የሚገለጥበት ሰዓት መጥቷል። ወደድክም ጠላ ፍትን ጠብቁ፣ መልካምን አድርጉ፣ መዳኔ በቅርብ ናትና ጻድቅም ደግሞ ፈጥኖ ይገለጻል ይላል። ዛሬ ፈጥነን የምንገለጽበት ዘመናችን እየደረሰ እንደሆነ አትዘንጋ። ወደድክም ጠላ በአይን የምታይበት በሕይወት ካለ እኛ ባለ ራእዮቹ እግዚአብሔር እንደሚያስቀጥለን የጠራን እግዚአብሔር ለነጩ ለጥቁሩ የሚልከን ሰዓት መጥቷል። ስለዚህ ዛሬ ጣታችሁ የቀሰራችሁ ዝቅታ ከፍታ ለምትሰጡ አገልጋዮች ያለ እናንተ ዕውቅና ሌላ ሰው እናንተ ተረዳችሁትን ኃይል ሌላ እንደማይረዳ አድርጋችሁ ለምትቆጥሩ የእግዚአብሔር አሰራር የተለየ እንደሆነ ነግራችኋለሁ። ክርስቲያን ሆኖ በአሽሙር ክርስቲያንን በተዘዋዋሪ መንገድ የምትነኩ የማታከብሩ በቸርቻችሁ ውስጥ ሆኖ ማታከብሩ አላችሁ። ማታከብሩ የእግዚአብሔር ሰው መሆኑን እያወቃችሁ ከናንተ የበለጠ የሚሰብክ እየመሰላችሁ መድረክ ማትሰጡ፣ ማትጋብዙ ሌላ ሰውም ቢሆን እንወዳለን ይሉሃል እንጂ ውሸታቸው ነው። እውነት ነው። በመድረክ ላይ ማንኛውም በእውነት ጸጋ ያላቸው ሰዎቹን አታቆምም ሲሉ ድሮ ምንም አይመስለኝም። እኔ ግን በጣም ገርሞኛል ሰው የሚያወራልና የሚናገረውና እኔ በሙሉ እምነትና ደስታ ባለ ራእይም ስለሆንኩ እስካሁን ድረስ በአንድ ቸርች ውስጥ አባልነቴ እየቀጠለ ነው። ለምን መሰለ የሚቀጥለው ባለ ራእይ ስለሆንኩ። ባለ ራእይ ነኝ። ባለ ራእይ አይደለም ብትልም ባለ ራእይ ነኝ። እኔ ሾመኝና የቀባኝ ሰው አይደለም፣ እግዚአብሔር ነው። አንተን ሰዎች እጃቸው ጭኖ በእግዚአብሔር መንፈስ ሊሾሙ ይችላሉ። በእግዚአብሔር ቃል መሰረት ልትሾም ትችላለች ማንኛውም ቸርች ነቢያቶቹን። እኔን ግን የሾመኝ የሰማይ አምላክ ነው። አንተ ነብይ ነህ ያለኝ አንተ ነብይ ነህ ያለ የሰማይ አምላክ እንጂ ሰው እንዳልሆነ ነግርሃለሁ። ዛሬ ሰው አይደለም።
እግዚአብሔር በሰው ነው የሚቀባ ይላል ሰነፍ። ያ ሰነፍ ነው። ለእግዚአብሔር ምን ይሳነዋል? እግዚአብሔር አንድን ሰው ቀይሮኛል ካለ ለውጦኛል ካለ ራእዩን ጊዜውን ሰዓቱ ጠብቆ የሚፈጸመው ነገር ከማየት ያለፈ ስም የምትሰጡ ከስራችሁ ነው የምትቀሩ፣ ትከስራላችሁ። ግን እግዚአብሔር ከፍታ ወደ ከፍታ ያሻገራቸው በአገልግሎቶቻቸው ጥግ እግዚአብሔር ጥበብ እየሰጣቸው በመንፈስ ቅዱስ እርዳታ እያገለገሉ እያዩ አይኖቻቸው እየተመለከተ ማይረዱ አገልጋዮች አሉ፣ ማይገባቸው አገልጋዮች አሉ። እኔ እንደው በትንሹ አሳስባቸዋል። በእውነት በዚህ በሚዲያ ላይ ራሱ ብዙ ስም የሚሰጡ አሉ፣ ብዙ ስም የሚሰጡ አሉ። ሺህ ጊዜ ይስጡ እንጂ ከከፍታችን የሚያወርደን የለም። ወደ ዝቅታ የሚያመጣን ከእግዚአብሔር ቤት ካልወጣን በስተቀር በቤቱ ውስጥ ካለን ድረስ ከፍታ ወደ ከፍታ ዛሬ የተገለጠንበት አገልግሎት መንፈስ ቅዱስ የሚገልጠንና የሚያናግረን ሌላ ነው። አሜን። ወደድክም ጠላህ። ስለዚህ ታናሽነቶቻችሁ ማንም አይናቅ። እግዚአብሔር የዝን የዓለምን ዕውቀት ጥበቧን ንቆ አለን ጥግ ድረስ ሄደናል በትምህርት የሚሉ እያዩ ምናምንቶቹን ምንም ያላወቁትን አይኖቻቸው ከፍቶ መጽሐፍ ቅዱስ እንዲያነቡ ያደርጋል። ምን ታደርጋለህ? ትጠይቀዋለህ ወይ? እሺ ጌታን ጠይቅ። አይን መክፈት ስራው የእግዚአብሔር ነው። የጳውሎስን የአይኑ ቅርፊት ያነሳለት እግዚአብሔር ዛሬ አንድን ሰው ታሪክ መጽሐፍ ቅዱስ እንዲያነብ ተረት ሊመስለው ይችላል። መልሶ ተረት ይሆነዋል እኮ ለዛ ሰው ስትነግረው ተረት ነው የሚመስለው ለአገልጋዩ። በቃ አይዋጥለትም ላንዱ ከአንገት በላይ ነው የሚቀበለው። ተምሮ እየዋሸ ነው ሊል ይችላል። እኔማ አልቆጠርኩም። የአንደኛ ክፍል ካርድ የሌለኝ ሰው እኮ ነኝ። መጽሐፍ ቅዱስ የሚያነበውና የሚያስተምረው ከእግዚአብሔር ተነሳ እንጂ ተምሬ አይደለም፣ በእውቀት አይደለም። አየህ። ስለዚህ ነገር ግን ይሄ እግዚአብሔር የሰጠውን እውቀት ዛሬ ለማይቀበሉት ነው የሚያስተላልፈው። ስለዚህ ዛሬ በኢየሱስ ክርስቶስ የተወደዳችሁ አባቴ ብሩካን እግዚአብሔር አንድ ቀን ያለውና አንድ ቀን ያለው ለእናንተ ይፋ የሚያወጣበት ቀን ያለውና ስም ባትሰጡ ይልቁንስ ተጠርቻለሁ እግዚአብሔር ጠርቶኛል ብሎ አንድ ሰው ከተናገረ እግዚአብሔር ነው፣ እግዚአብሔር ይችላል፣ ምን ይሳነዋል ብለህ ጌታ ይርዳው ብለህ መቶ ነው ያለብህ እንጂ ስም ትሰጣለህ ዝም ብለህ። ሺህ ጊዜ እየሰጣህ እደር። ሺህ ጊዜ ፈለግከው ስም ስጥ። አይሞቀንም፣ አይደንቀንም። የጠራን ታማኝ ነው እሱ። የጠራኝ እግዚአብሔር ታማኝ ነው። የአንቺን የጠራ አንተን የጠራ እንደነ ላይ ላለ ሰው ዛሬ ይሄ መልእክት ነው። አይዞ በርታ። ባለህበት በርትተህ አገልግል። ባለህበት በርትተህ ቸርችንም ሳትለቅ በቸርች ውስጥ ሰዎች ዕውቅና ባይሰጡም ሰጡም አልሰጡም ጊዜ ጠብቅ፣ ሰዓት ጠብቅ። አዎ ቸኩለህ አትውጣ። ቸኩሎ የሚወጡ ቸርችን የሚለቁ ብዙዎች አሉ። ጸጋችን ተረገጠ ብሎ የሚያስቡ ብዙዎች አሉ። ቸርችን ለቆ ይሄዳሉ። አዎ ቸርችን ለቆ ሄዶ ራአችን እግዚአብሔር የሰጠን ራአችን ብሎ እግዚአብሔር የሰጠኝ ራእይ አንተ ነብይ ነህ በዚህ ምድር ላይ ምን ያለ ያለኝ እግዚአብሔር ዘመንን አምጥቶ ጊዜ አምጥቶ ዛሬ ግራ ለተጋባ ትውልድ እግዚአብሔር የሚያስተዋውቀን ዘመን እያመጣ እንደሆነ በውስጥ የተቀመጠው መንፈስ እለት በእለት ሐሰት ያደርጋል። አዎ ሐሰት ያደርጋል። ሁሉ ሐሰት ያደርጋል። ዛሬ ሁሉ አንተ ስም ስጥ። እኛ ግን ከመንፈስ ቅዱስ ጋር ሁሉ ደስተኞች ነን። አይዞ ይለኛል መንፈስ ቅዱስ። ሰው ይሄንን እያለ ነው አንተ እኮ እንደዚህ ነህ ብሎ በራእይ በህልም ይገናኛል። ነገ ይሄ ይጠብቅሃል ይላል። ይጠብቅሃል ይላል። ደስታ ይሰጠኛል። አመሰግናለሁ። ሼር አድርጉት። መልካም ሌሊት፣ መልካም ምሽት ይሁን።